ታዋቂው የኢትዮጵያ ሂፕሆፕ አርቲስት ልጅ ሚካኤል ወይም ፋፍ አዳዲስ ለሚመጡ የራፕ ሙዚቃ አርቲስቶች ያለውን አድናቆትና ለቀድሞዎቹ ደግሞ ያለውን ቅሬታ የገለጸበት አወዛጋቢ መልእክት በማህበራዊ ሚዲያ መነጋገሪያ ሆኗል። አርቲስቱ አሁን ላይ በልበ ሙሉነት የራፕ ሙዚቃን እየሰሩ ላሉ ወጣት አርቲስቶች ያለውን ድጋፍ ገልጿል። ዛሬ እናንተ እንደዚህ በልበ ሙሉነት ራፐሮች ነን ብላችሁ የራፕን ሙዚቃ ስትሰሩ ሳይ እንደ አንድ የቤት ውስጥ ታላቅ ወንድም ኩራት ይሰማኛል ያለው ልጅ ሚካኤል በመንገዳቸው ላይ የሚገጥም ስህተቶች ቢኖሩም ሊታረሙ እንደሚችሉ በመጥቀስ አበረታቷቸዋል። በተቃራኒው አርቲስቱ በእሱ የሥራ ዘመን ለነበሩና አሁን ላይ ማንነቴን ለረሳችሁ ላላቸው አንዳንድ ራፐሮች የሰነዘረው ሂስ መነጋገሪያ ሆኗል። ልጅ ሚካኤል በኢንዱስትሪ ውስጥ ስላለው አሻራ ሲናገር እዚህ ኢንዱስትሪ ላይ እኔ ባልኖር ኖሮ ማንም አያስታውሳችሁም ነበር በማለት በወቅቱ ለነበሩ አርቲስቶች መታወስ እሱ ትልቅ ሚና እንደነበረው በልበ ሙሉነት ገልጿል። ይህ የአርቲስቱ ንግግር በኢትዮጵያ የሂፕሆፕ ታሪክ ውስጥ የነበረውን የሽግግር ወቅትና የእሱን ሚና የሚያስታውስ ቢሆንም በቀድሞ የሙዚቃ አጋሮቹ ላይ የሰነዘረው ወቀሳ ግን የተለያዩ አስተያየቶችን እያስከተለ ይገኛል። አሁን የሚሰሩ ስራዎች የሂፕሆፕን ይዘት ትንሽ መስመራቸው እየሳተ ነው። የሳት የሚያደርጉ ከኛ ባህል ትንሽ ይሸሹ እኔ አሁን እኔ የምሰራበት አይነት መንገድ የሚሰሩ ልጆች መጥተዋል። ጎበዝ ልጆች የምናያቸው ናቸው። አንቺ ደግሞ እንደምትዩ ደግሞ ትንሽ ያችን አይነት ስራ ደግሞ የሚሰሩ ልጆች አሉ። ግን የቀን ጉዳይ ነው፣ የጊዜ ጉዳይ ነው እንጂ ይስተካከላሉ። አሁን ሊመስል ይችላል ትንሽ አግሬሲቭ የሆኑ ልጆች ምናይ ይመስላል። የዚህ ጀነር ሬስፖንሲቢሊቲ አለብኝ ብዬ ስለማስብ እነዚህ ልጆች ሰርተው እኔ አሁን ሰፈር ሲሄድ አካባቢ ላይ የአካባቢ ልጆች እንዴት አይነት የአካባቢ ሰዎች እንዴት በኩራት እንደሚናገሩ ሳይ ደስ ስለሚለኝ ይሄ ሪስፖንሲቢሊቲ እንደሚገባቸው ስለሚያውቁ እመኚኝ ይመለሳሉ። በጣም ባጭር ጊዜዎች ይመለሳሉ። ተወዳጁ የሂፕሆፕ ድምፃዊ ልጅ ሚካኤል ፋፍ በብዙዎች ዘንድ በጉጉት ሲጠበቅ የቆየውን አራተኛ አልበሙን ዛሬ በይፋ እንደሚለቅ አስታውቋል። ድምፃዊው ከዚህ ቀደም ባወጣቸው ተከታታይ አልበሞች ውስጥ ስለ አዲስ አበባ ቢያንስ አንድ ዘፈን ማካተቱ ልማዱ ነው። ከምንጮች እንደሰማናቸው ከሆነ በዚህ በአራተኛ አልበሙ ላይም አንድ እጅግ ልዩ የሆነ ስለ አዲስ አበባ የተዘፈነ ሙዚቃ ተካቷል። ይህን ዘፈን ልዩ የሚያደርገው ቀደም ሲል በአንድ ዝነኛ አንጋፋ አርቲስት ተሰርቶ ከፍተኛ ተወዳጅነትን ያተረፈ መሆኑ ሲሆን ልጅ ሚካኤልም ህጋዊ ፈቃድ አግኝቶ ሙዚቃውን በራሱ ስታይል እንደገና እንደሰራው ተሰምቷል። እስኪ ገምቱ፣ ከነዚህ ሶስት አንጋፋ አርቲስቶች መካከል ልጅ ሚካኤል በአዲሱ አልበም ውስጥ በድጋሚ የሰራው የትኛው ዘፈን ይመስላችኋል? የአሊ ቢራን ቢሻን አዲስ አበባ ወይስ አለማየሁ እሸቴ አዲስ አበባ ቤቴ ወይስ ብርሃኑ ተዘራ እልል አባ አዲስ አበባ? የእናንተን ግምት የትኛው ነው? ሐሳባችሁን በኮሜንት መስጫው ላይ አስፍሩልን። ከሀገር ባህል ስነ ምግባርና እሴት ጋር በማዋሃድ ከትልቅ እስከ ትንሽ በሁሉም የዕድሜ ክልል ተወዳጅ እንዲሆን ያደረገው አንጋፋው የሂፕሆፕ ንጉሥ ልጅ ሚካኤል ፋፍ ከምን ልጀምር የተሰኘ አዲስና አራተኛ የሙዚቃ አልበሙን ለአድማጮች አበርክቷል። ልጅ ሚካኤል ዛሬ ይሁን ነገ በተሰኘው የመጀመሪያ አልበሙ በኢትዮጵያ የሙዚቃ ኢንዱስትሪ ላይ ከፍተኛ የሆነ የሂፕሆፕ አብዮት መፍጠሩ ይታወሳል። እርሱንና እንደ ቴዲዮ ያሉ የዘርፉን ፈር ቀዳጆች ተከትሎም የኢትዮ ሂፕሆፕ ሙዚቃ ተቀባይነቱ እየሰፋ የመጣ ሲሆን በርካታ አዳዲስ ወጣት ድምፃውያንም ወደ ዘርፉ እንዲቀላቀሉ በር ከፍቷል። በአሁኑ ሰዓት ይፋ የሆነው ከምን ልጀምር አልበም በሙዚቃ ጥራትና በይዘት ደረጃውን የጠበቀ ሲሆን የሚከተሉትን ዋና ዋና ነጥቦች ይዟል። የሙዚቃ ቅንብር። በአልበሙ ላይ በቅንብር ብቃታቸው የተመሰከረላቸው ሁናንተ ሙሉና ዲጄ ሜላ የተሳተፉ ሲሆን ዘመናዊውን የሂፕሆፕ ምት ከኢትዮጵያ ቅኝት ጋር አዋህደው አቅርበዋል። ይዘት ላይ ስንመጣ አልበሙ በአጠቃላይ 15 የሙዚቃ ትራኮችን የያዘ ነው። በግጥም በዜማና በድምጽ የተለያዩ ታዋቂ አርቲስቶችም ተሳትፈዋል።
ከምን ልጀምር የተሰኘው አዲስና አራተኛው የሙዚቃ አልበም ቅዳሜ ጥር 30 ቀን 2018 ዓ.ም ለገበያ ይውላል። በሁሉም የዲጂታል አውታሮች ማግኘት ይቻላል። ከቅርብ ጊዜ ወዲህ በኢትዮጵያ ሂፕሆፕ ውስጥ ማን አስጀመረው፣ ማን ይበልጣል በሚሉ ሐሳቦች ዙሪያ የሚነሱ ውዝግቦችን ተከትሎ ልጅ ሚካኤል በዚህ አልበም ላይ የመልስ ምት ይሆናሉ የተባሉ ጠንከር ያሉ መልእክቶችን ይዞ እንደመጣ ይገመታል። ምንም እንኳን አንዳንድ የሂፕሆፕ ስራዎች ከኢትዮጵያዊነት ስነ ምግባር ውጭ የሆኑ ነው የሚል ትችት ቢኖርም ልጅ ሚካኤል ግን የተለመደውን ጨዋና ኪናዊ ወግ የጠበቀ አካሄዱን በዚህ አልበም አጠናክሮ ቀጥሎበታል። ይህ ከምን ልጀምር የተሰኘው አልበም በኢትዮጵያ ሂፕሆፕ ሙዚቃ ላይ የተፈጠረውን ውጥረት ያረግብ ይሆን ወይስ አዲስ ምላሽ ይሰጥ ይሆን የሚለውን ለማወቅ ለእናንተና ለሙዚቃ አድማጮች ዳኝነቱን ሰጥተናል። እንኳን ደህና መጣችሁልን፣ እንኳን ደስ አለ የሚለውን መልእክታችሁን በጭብጨባ እንድታደርሱት መልካም ፈቃዳችሁ ይሁን።
Thank you.